ሰላም ሰላም፣ እንዴት ናችሁ? ውድ የቻናሌ ቤተሰቦች፣ እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ ሁሉ መልካም ሰላም ነው? እና ቪዲዮ ልስራ ብዬ ነው ዛሬ። ሙቀቱም ሌላ ነው እና ጋይስዬ ምን ልላችሁ ፈልጌ ነው። ወይኔ ሀሳቤ ሰረቀኝ ሴትዮ እንትን ብላ ማለት ነው። እና እንዴት ናችሁ? ነው ያለው እግዚአብሔር ይመስገን። ዛሬ የመጣሁበት ምክንያት ስለ አንዳንድ ሰዎች ላወራ ማለት ነው። ጓደኛዬ እንትን ብላለች፣ ግን እኔ ደግሞ ደስታዬን እኔ በዚህ ልግለጽ ብዬ ነው። እንኳን ታረቃችሁ ብዬና ነህ እንኳን ወደ ድሮ ፍቅራችሁ ተመለሳችሁ እና በጣም ደስ ብሎናል። በጣም ደስ ብሎኛል በእውነት። እኔ እያለቀስኩ ነበረ ቪዲዮን አየሁት። ላይፍ ላይ ነበርኩ አጋጣሚ እና እንኳን ታረቃችሁ፣ እንኳን መልአኩ ቅዱስ ገብርኤል አስታረቃችሁ። ደግሞ በዕለተ ቀኑ ነበር የታረቃችሁ። በጣም ደስ ብሎኛል። በጣም በጣም ከምላችሁ በላይ ማለት ነው። እና ብዙ ነገር ተምረንበታል። ሌሎቹ ወደዚህ ፈተና ሳይገቡ ከእናንተ ብዙ ነገር ይማራሉ ብዬ ተስፋ አደርጋለሁ። ባለትዳሮች እንግዲህ ከዚህ በኋላ ከነሱ ብዙ ነገር አንዳንዴ እኮ ፈተና ሲመጣ ሌላውን ለማስተማር አንደኛው ደግሞ እንዲቀጣ ነው። አሁን ናሂ ከዚህ በኋላ ስህተት ትሰራለህ ብዬ አላስብም። ግን ከሰው ልጅ ስህተት አይጠፋም። ቢሆንም ግን ይሄን ያህል የከፋ ይሆናል ብዬ አላስብም። ቢፈጠር እንኳን በጓዳችሁ ውስጥ እንደምትፈቱ ተስፋ አድርጋለሁ። አደባባይ የወጣ ነገር በጣም እየገነነ እንትን እያለ ይመጣል እንጂ ምንም መፍትሄ እንትን አይልም። ግን ለማንኛውም በቅርቡ ያኔ ሳይርቅ አንድ ወር ቢያንስ ኦልሞስት አንድ ወር ምናምን መሰለኝ ከእንትን ታላችሁ እንኳን ታረቃችሁ፣ እንኳን ወደ ድሮ ፍቅራችሁ ተመለሳችሁ። አዲሱ ልጅም ደግሞ እንደው ስሙ ራሱ ወንድ ከሆነ ታረቀኝ ስሙን አወጣውላት እና ለማንኛውም እንኳን ደስ አላችሁ ለማለት ነው ዛሬ። ሌላ ነገር ሀሳብ የለኝም። ሌሎቻችንም ደግሞ ጥንቃቄ ብናደርግ አንዳንዴ የሆነን ሰው ለማጣላት ስናቅድ ያ ሰው ዞሮ እንደሚታረቅም እንዳንረሳ። አሁን ሌሎቹ እንደሱን ለማጣላት መቼም ያው እቅድ ያላችሁ አሁን እንግዲህ ያሳፍራል። የሰው እርቅ የሚጠላ ሰይጣን ብቻ ነው። እና እንኳን ታረቃችሁ፣ እንኳን ደስ አላችሁ። ይሄንን ለማጫወት ነበር የመጣሁት። እና ልጅቷም ደግሞ ከዚህ በኋላ በመሀላችሁ እንዳትገባ፣ ብትገባ እንኳን ባልና ሚስት አንድ ላይ ሆናችሁ ተነጋግራችሁ ነገሩን መፍታት እንጂ ከውጭ የሚመጣውን ሰው የሚቀበለው ቤት ውስጥ ያለውን ሰው ነው እንጂ ውጪ ወጥተህ የቤቱን ሰው ረስተህ ውጪ ወጥተህ ከዛ ሰው ጋር ነገሩን መፍታት እንደዛ አይደለም። ስለዚህ ሚስት ደግሞ ለሁሉም ነገር አካል ናት፣ ሁሉ ነገር ናት። እሷን ጋር ተማካክረህ ከእናትህ ከአባትህ ወጥተህ ከእሷ ጋር ለመኖር ሲጀምር ሁሉ ነገር ከእሷ ጋር እንደሚሆን ነው። ከእናት አባት የማታወራ እንኳን ከእሷ ጋር ነው የምታወራው። ስለዚህ እግዚአብሔርም አይወድም። ከዚህ በኋላ እንደዛን ነገር ስህተት እንዳይፈጠር ጥንቃቄ አድርጉ። ሁላችሁም ባለትዳሮች፣ እነሱ ብቻ ሳይሆን ባለትዳሮች የሆናችሁ በተለይ እንደዚህ ሚዲያ ላይ የወጣችሁ ራሳችሁን ጠብቁ። አንዳንዴ የሆነ ፕራይቬትም ነገር ቢኖር ደስ ይላል። ሁሉም ነገር አደባባይ ማውጣት ሳይሆን የሆነ አንዳንድ የሚያስተምር ነገር። ያ ሁሉም ሰው ፍቅር ማያውቅ የለም። ሁሉም ሰው ፍቅር ያውቃል። ግን አንዳንዴ ፍቅርን እያወቁ ወደ ጥላቻ የሚሄዱ ሰዎች አሉ። እነዛን ለማስተማር ከሆነ ኦኬ፣ አለዛ ግን የሆነ በቃ በውስጥ ቢጨርሱ ሁሉን ነገር አደባባይ ባታወጡ ላለው። በተረፈ ውዶችዬ በጣም ነው የማመሰግነው። በጣም ደስ ብሎኛል። ደስታችን ደስታችሁ ደስታችን ነው። ብዙ ሰው ተደስተዋል። በኮሜንትም ደግሞ ያው የማይረባ ነገር የምትጽፉ አላችሁ። ግን ያው ቢሆንም ሰው የተሰማውን ነው የሚያወራው። ግን ያ ሰው መቼም ያው የሚዲያ ሰው ስትሆን ሁሉንም ነገር ያው እንትን ትላለህ እና ኮሜንት ስትጽፉ በእናታችሁ አንዳንዴ አንተም ሰው ነህ እነሱም ሰው ናቸው። የሆነ ያ ኮሜንት ያ ሰው ጋር ሄዶ ምን ይፈጥራል ብላችሁ ብታስቡ መልካም ነው። እና ክፉ ነገር ባትጽፉ። መጻፍ ካልፈለጋችሁ መተው፣ ክፉ ነገር ከምትጽፉ ማለት ነው። እና ጥሩ አይደለም። የሰው ልብ ይሰብራል፣ የሰው ልብ ይሰበራል። ግን እነሱ ዞሮ ዞሮ ታርቋል። አንድ ቀን ቁጭ ብሎ ኮሜንት ማየታቸው አይቀርም። ቢያዩም ምንም ያው ያለ ነው በመሀላቸው ተፈጠረ ስላለ ሰውን ከመሬት ተነስቷል ያንን ኮሜንት የጻፈው። ግን ለሌላ ጊዜ ኮሜንት እንደዚህ አይጻፍም። እኔ ደግሞ ቅድማይ ላይ የተቀመጠች ኮሜንት አለች እና አይኔ እሷ ላይ ነው ያረፈው። ሌሎቹ እንኳን አላየሁም። ስለዚህ አይባልም እንደዛ። ሰው ሆነ ሰው ላይ አትፍረድ። ፈራጅ መድኃኒዓለም ብቻ ነው። ከሰው ልጅ ስህተት አይጠፋም። እግርና እግርም ይጋጫል።
ስለዚህ አንድ ቤት ውስጥ ሰው ሲኖር ደግሞ እናት አባቶቻችን ሳይጣሉ ቀርቶ ተደባድቦ ተፈነካክቶ ደም ፈሶ ምን ብሎ ነው የ12 ወልዶ ከዛ በላይ አሁን 2 3 ከዛ በላይ የሚወልድ የለም። ኑሮም እንደ በፊቱ አይደለም፣ ያው የተሻለ ነው። አሁን ግን ቢሆንም ሰው ተመስገን አይልም። በፊት እናት አባቶቻችን ዳይፐር አያውቁም፣ ምን አያውቁም። እኛ ያደግንበት በቅርብ ጊዜ እንኳን አልነበረም፣ ስቲል ነው የለም። እኔ ወደ ክፍለ ሀገር ወጣ ብላችሁ ስትሉ ዳይፐር እናቶቻችን በሽንት ጀርባቸው እየተቃጠለ ነው ያሳደጉንና ሰው መከራ ሳይ ወደ መልካም አይሄድም። ልጅም ደግሞ በቀላሉ አይደለም የሚያድገው። እናት አባት ተለያይቶ ልጅ ማሳደግ ደግሞ ቀላል ነገር አይደለም፣ ይከብዳል። ለልጁም ጥሩ አይደለም። አባትም ሌላ ሚስት ያመጣል፣ ሴትዮን ወይ ታገባ ይሆናል። እንደዛ ከሚሆን ነገሩን አብርዶ አንደኛው ስብስ አንደኛው ተው ማለት እንጂ ሁሉንም ነገር አደባባይ እያወጣችሁ የሰው አይን ውስጥም ሰው አፍ ውስጥም አትግቡ እላለሁ። ስለታረቃችሁ ደስ ብሎኛል። በጣም ነው የማመሰግነው። ቪዲዮዬን ደግሞ ስታዩ ኮሜንት እያደረጋችሁ ሰብስክራይብ እያደረጋችሁ አሳድጉኝ እላለሁ። በጣም ደስ ብሎኛል። ከዚህ በኋላም በመሀላችሁ መልካም ነገር እንጂ ክፉ አይግባ፣ ለሰይጣን ቦታ አትክፈቱ ላለው ውብዬ አንቺን በሰላም ወልደሽ ልጅሽን የምታቅፊ እግዚአብሔር ያግዝሽ። የተወለደውን ደግሞ እግዚአብሔር ያሳድግላችሁ። እንግዲህ ያለውን ነው የሚሆነው አይደል? እናንተ ስትሉ እኛ ደግሞ ከስር አንድ ቀን ይሄ ቪዲዮ ታዩ ይሆናል። ዛሬ ባይታየም አንድ ቀን ታይ ይሆናል እና ባታይ እንኳን እንደ ማስታወሻ ነው። በቃ እኔ የራሴ መልካምነቴን ለእናንተ ጥሩ ነገር ስላሰብኩ ነው እንትን ያልኩት እንጂ ሰው አየ አላየ አይደለም። ግን ብታዩ ደስ ይለኛል። አመሰግናለሁ። መልካም ቀን እላለሁ። ባይ ባይ።